ኢትዮች አለሽ ማለት ነው እንዴ? ብቻ አይደለሽም። ወይኔ በላቸው። እኔ እኮ ብዙ አላውራም ኢትዮቼ ጋር እግዚአብሔር እንዴት ነው የት መኖር ማለት ጥሩ ነው። እግዚአብሔር ነው ብቻ ሁሉ ነገር ከብሻል። ምን አለ ልጁ? ምን አለ ልጁ? ሶሲ ፎቃኒ መሃሪ ናይ ማታሊ ማፊ ቤት ጎ ቻርጀሪ አልቋል። ወንጀለኛ ይልሰኝ ደግሞ ማፊ ቤት ጎ ትላለች። ማፊ ቤት ጎ ማሹ ታሊኝ وهدي ወይኔ እኮ አይደለም እኮ የኔማር ወይኔ ማታ ስላየሽኝ ነው እንዴ? ናሽናል እሙ ማታ የሆነ ልጆቹ ቤት ገብተን ነበረ ይቴ ሲሉን ከዛ የኔ ኢቶች መስሉ ባይለዋል እዚህ ምን ጋበዙሻል? ስድብ ነው ወይስ ጥሩ ነገር? ወይኔ ሹ አለ ይሄ ነው አስከቢ ወንጀለኛ ነው። ወቲ ሰላም በደንብ ምኑን ነው የሚተኩሰው? ልብስ ነው የሰማሁሽ ነው። ኧረ አልተኮስኩም። ምን እንደ አንቺ ነሽ እንጂ የምትተኮሽ የኛ ክላስ ነው እያጸዳ ያለው። ወደ እና አግዢ በእናትሽ ቢያንስ አንድ ሳለ ብቻ እንጂ ግን ከልብስ ውስጥ መቼ ነው የምትወጪ? በስመ አብ ወልድ እኮ ልብስ ቦታ እኮ ነው ለምትይ ልብስ ቦታ እኮ ነው ለምትይ በጣም ይከብዳል ልብስ ማተኮስ። ወይኔ በላቸው እግዚአብሔር በህይወቴ ላይ እዚህ ሀገር ማለት ነው ዱባይ ላይ እኔ ልብስ ማተኮስ ግቢ ማለላት እስከ ዛሬ አይቻልም። እግዚአብሔር ግን እኔ የምልከው በቃ ምግብ ነው ቤት ነው አደለሽ በእናትሽ። እኔ ምግብ ማሰራት አይፈልግም። ኢትዮጵያ ዛሬ ነው ምግበው እኔ ኡፍ ምግብ ማሰራት ሞት ነው የምንበላው። ታወቅሽ እኮ ቀላል ነው። ድርግም አድርገሽ መስራት ነው እንጂ ምን ነው ጌታ። እኔ እንኳን ለባለ ምግብ አይሰራም ጌታ። እሱ ጋር ያለው ማለት ነው መጥፎ ስራ አለ ብዬ ሂጄ 12 ሰዓት ነው የምትበት። እኔ አልፈልግም ጌታ፣ እኔ አልፈልግም። ከዛ መጥቼ ደክሞኛል ብዬ እተኛለሁ። ከዛ ሄዶ ምግብ ያመጣል እሱ ደግሞ አስተኝቶ የሚያበላሽ ወንድ ካይት በዚህ ሰዓት እኮ ሰዓት ውስጥ እየወጣሽ ራሱ ወንዶች እኮ ብጭ እያደረጉ ነው። በዚህ ሰዓት ውስጥ እየወጣሽ ሰርተሽ እያበላሻቸው ራሱ ሌላ ሴት ጋር ሄድ ወራዳ ዘመን ነው። በእናትሽ አሁን ሰዓት ወራዳ ነው፣ ግን ችግር የለም። እኔ ባለ ደግሞ እንደዚህ አይነት ነገር አጥፊ እምቢ ካለው ቀልዱ ነው። ኪቱ ባዶ ነው። በአሁኑ ወንዶች እኮ ባለሙያ ናቸው። ሰርቶ ማብላት ይችላል። አረፋኪሽ ሁሉም ሰው ብሩክ አይነት ነው። ታይ ሀቢብ አላ እሱ ሳይሆን እግዚአብሔር ነው ብለሽ አሁን እኮ በፊት እኮ አገር ቤት ላይ እንዴት ወንዶች አይሰሩ የሚሰራ ወንድ በጣም የሴታ ሴት ነው ቢኖር የሚሳደቡ ድሮ። አሁን ግን ያ አይደለም። አሁን እኮ ወንዶች ከሴቶች በልተዋል። ምግባቸው ራሱ በጣም ነው የሚጣፍጥ። አሁን ወንድሜ ማለት ነው አገር ቤት እያለ እግዚአብሔር ኮቺና ወር ብላ ገባምና አሁን ተሰፍሬ ካሄዶ እንዴት ሆነ ወይ እናንተ ላይ የቆረቡት እናንተ ላይ ሲትሰሩ ስታወሉኝ እውነት ይኸው ሲንሰራ መጥፎ ነው ብሎ ይመቱናል። ከዛ አሁን አፍሪካ ዶ ራሱ ሰርቶ ያለ እውነት እናንተ ሰርታችሁና መጥፎ ነው እያልኩ እየሰደብኳቸው የሚበላ
አሁን ምን ያክል እንደናፈቃችሁልኝ ይሉኛል። እግዚአብሔርን ኮቺና አይገባም ባይዘው ልደቴ ይጓኝ ዛሬ ልደት ነው ብዬ ደስ አላልሽም? እግዚአብሔርን ኧረ አንበሳ ሰጥቼሽ እኮ ነው የመጣሁት። ኮሜንት ላ ጉዴ ፈላ እኮ የምናውራ ነገር የለማ ሲጀምር ሁሉም ነገር በቃ አይነፋም። አንቺ ምንድነው ቲክቶክ በቃ የሆነ ሲሚ ወንጀለኛው ሳምሪና የሁለቱን ሳምሪዎች ማለት ነው በአንቺ ምክንያት ተጋጭተን ነበረ። ግን ይቅርታ ብንባባል ደስ ይለኛል። እስከዛሬ ምክንያት እኔ ሲመጣ የአንቺ ቤተሰቦች ሆናና በአንቺ ምክንያት ነው ተጋጨን እና ስለዚህ ይቅርታ ቤትሽን ገብቶ ፓ ማለት ይችላሉ። ግን እኔ ይቅርታ አድርጋቸው እኔ የእናትህ ማለት ኧረ ሰኒ ትታለች እኮ ምንድነው? እስኪ ሼር አድርጉና እኔ አላውቃቸውም። ምንድን በውስጥ መስመር ታወራላቸው። እኔ እኮ ገብተሻል። እኔ ሰው ልጅ ላይ ብዙ ቂም የሱ አይደለኝም። ገባሽ? እኔ ከተናደድኩ እንደፈለኩ ታወራለሁ። ስለሚያወራ ነው ቂም ያሰው ሳይሆን ኧረ ሰኒ ነስ ሰኒ ምንም እኔ ሳምርን ጠይቄን አላውቅም ሲጀመር ማለት ነው። እኮ ተላልተን አይደለም ግን እኔ ምክንያቱም እርስ በራስ ወንጀለኛ እርስ በራሳችን የፈለገ ነገር ልናወራ ልንጣላ እንችላለን። ሰው ነን። ሰው ልጅ እግርና እግርም ይጋጫል፣ ኖርማል ነው። እና ግን ሳምሪን እኔ አልተናገርኳትም፣ እሷ ናት ተተናገረችውላ እና እሷ ምን እንደሆነ ብላ እኔ ማለት የሆነ መሰጥቻት ነበረ ራስዋት እና ስለዚህ ይሄ ያለፈ ታሪክ ነው። ያለፈዋ ይቀጥላል። በውስጥ መስመር አውሬ እኔ አላውቅም። ሰኒ ግን እኔ በውስጥ ላይ አልተጣላው የአንቺ ቤት ነው ተጣላዋት እና በቃ ከራስ ሳምሪ ደግሞ በአንቺ ነው ሳምሪ ጋር የተጋጨንበት ይቅርታ አድርጊያት ለወንጀለኛ ይትሽ ናት እሷ ተሳስታለች ስትባል እኔ ሪኮርድ አደረጋቸው ቢዚ ሆኛ ዲንሷን አልመለስኳትም እና ከዛውን ኮረ አስመሳይ ናሽ አንቺ ዲንስ ሳልተሽ አትመልሽም ብላችልኝ ከዛ ስትለኝ እኔ ደግሞ ዲንሷን ሰምቼ እውነቱን አልመለስኳትም ዝም አልኳት እና ከዛ ላይ የሆነ ቪዲዮ ሰማት የሆነ ነገር ሲታወራ ከዛም በኋላ ለምንድን ነው እኔ ጋር መተሽ የምታስመስልኝ ሳምሪ አልኳት። ከዛ በኋላ አንቺ ያስመሰላል ይቅርታ አድርገናል አልኳት። ከዛ ላይ ትንሽ እኔ አንድ ቀን ብቻ ነው የተናገርኩት፣ ግን እሷ ብዙ ቀን ተናግራለች። ግን ምን ለምን እኔ ምንም ቢሆን ኢቴናት ልክዳት የማይችል ኢቴናት እና ከዛ ዝም አልኳት እና ሶ እኔ ሲመጣ ማውጣት የለባቸውም ይጫወቱ ካልሆነ እነሱ የሚገባ የሚደብራችሁ ከሆነ እኔ እወጣለሁ ችግር የለም ነው ኦኬ ቤት ሲገባ ይወጣል አይደለም። ይግባኝ ገባሽ? እዚህ ውስጥ ላይ እኮ ማንንም እኮ እኛ አናውቅም፣ አንተዋወቅም። አሁን የት ሀገር ሰፈር ልጅ እንደሆንሽ አሁን ለሀይሚና ለብሩኬ አሁን እዚህ ቲክቶክ ላይ ሀይሚና ብሩኬ ስላገናኙ እዚህ ጋር ይታሞች ሆነናል እንጂ ስለማንነት ስለማንተዋወቅ ስድብ ሁሉ ፈስ ነው። ገባሽ? አሁን ይሄ ነገር ምን ብሎ ሆድ ላይ ይያዛል? ሰው ይሳሰታል። ከዛ ማይጣላ ሰው የለም፣ ይጣላል። እግርና እግር ራሱ ይጋጫል፣ ቤት ላይም ማለት ነው። ገባሽ? ግን ማታረቁ አይቀርም። ምንም ችግር የሌለው ነገር ነው ከነሱ ጋር ያለው ችግር። እኔ አሁን ብራጋ ራሱ ቅር ብዬ ነበር። እውነት እናወራለን ማለት ነው። በጣም ብዙ ነገርን ተሳድበንም ተጣልተንም ከብዙዎች ጋር እናውቃለን። ግን ከሌለ ማን ነው? ግን እኔ አንደኛው የተረዳው ነገር ከሆነ እግዚአብሔርን ሀይሚና ብሩኬ ሲጣሉ ቶሎ ማይታረቁ ምንድነው መውደድ ስላችሁ በጣም ስለሚወደዱ ሰው ከተጣሉም አንዴ ነው ከታረቁም አንዴ ነው። እኔ እንደዚህ ነው የተረዳው እና ሰውን መጠላ ልብ የሌለው ሰው ነኝ እኔ። ማን ስለሆንኩኝ ነው ሰውን መጠላው? እኔም ከሰው ልጅ አይደለ እንዴ ተፈጠርኩ? እኔ የተረዳው ነገር ምንድነው ወንጀለኛና እኔ በጣም ነበር የሚዋደደው እግዚአብሔርን ከሚታስቡ በላይ። እኔ ወንጀለኛ ጋር አንድ ደቂቃ ሳይደወል አይቆይም። እሷም ልክ እንደዚህ እንደዋውላለን። በቃ ከዚህ በቀላሉ እኮ ነው የተጣለን። ገባሽ? በቀላሉ ነገር እውነት ነው። ግን እኮ ለወሬ ድምቀት ነው ስንል ራሱ እኮ ያልፋል። ገባሽ? ያቀን እኮ እና ለዛ ሆነሽንም ልከኛ ሆነን ነው እንደዚህ አይነት ነገር ላይ ገባ። ግን ቆይ እኔ እንደ አንቺ ቢነሳ ሁለታችን ብንዋጋ ማን ነው የሚያስቆመው? እኔ እኮ ነገሩን ትቼ ነው አይደለ? እኔ ነገር ከፋለ ገባሽ? ነገር ሰው አለ አይደለ? እኔ ከተናደድኩኝ በቃ እኔ በጣም እናደዳለሁ። እኔም እኮ ሸይጣን
ነኝ እግዚአብሔርን ትቼ ነው እንጂ ሰይጣን እኮ ከተረፍ ግን እኔ እኮ አሁን እንደ እውነት እናስብ ካለን ማለት ነው ጥፋት የለኝም እኮ ጥፋት አለኝ። እስኪ አንቺ እኔ እኮ ወንጀለኛ ጥፋትሽ ምንድን ነው? እኔ ጋር በውስጥ እያወራሽ እኔና አንቺ ኖ እንደዚህ አይደለ ሰላም ነን አይደለ? አሁን እናወራ ያ ቀን እኮ አንቺ ሪኮርድ አድርገሻል አይደለ? ሪኮርድ አድርገሻል። ከዛ አንቺና ቡራ ላካ አንቺና ቡራ ኤፍሬምን እንደዚህ ያደረገን ብላችሁ አንቺና ቡራ ጨርሳችኋል። ከዛ አንቺ ሪኮርድ አድርገሻል። ሪኮርዱን ደግሞ እኔ ሰምቻለሁ። እኔ ሪኮርድ አይደለም ያወርኩት እኮ ወንጀለኛ እኔ እኮ ያንሳል ለጨውታ ድንቀት ወንጀለኛ እንደዚህ ብለን እንሂድ ሲልሽ አንቺ ምንድን ነው አልሽኝ? አዎ እንሂድና ሪኮርድ አድርገሻላ። መጀመሪያ ሪኮርድ አድርገሻላ። ኢማን እሱ እኔ እያወቀ ነው ቪዲዮ እንትን ለጨውታ ድንቀት እና ሞክ ብዬ ቪዲዮ ራሱ ሰርቼ እኔ አንቺ ስትናገር ሰውን እኔ ቀድሜ በራሴ ቪዲዮ የሰራበት ነገር ነው። ትክክል። እና ይሄ ነገር ደግሞ ሊያሳፍረንም አይችልም። እኔ ቪዲዮ ወጥቼ ባልሰራ ኦኬ፣ አንቺ ወጥቼ ተናግረሽ ቢሆን ኦኬ። እኔ በራሴ ወጥቼ ቪዲዮ ከሰራው በኋላ እና ደግሞ ይሄ አንቺ ጋርም ተነጋግረን ከበኋላ አንቺ እንደዚህ ስትለቅ እንዴ ሚስጥር የሚባል ነገር አለ። ያ ቀን እየተፈጠረ ነገር ልንገርልሽ በስነ ስርዓት ማለት ነው። እና አብረሽን ታውቃለሽ። አብረሽም አለች እዚህ ውስጥ ላይ ልጆች 3 ልጆች ነበሩ። እና አብረሽ ደግሞ ለእንትና እንደዚህ አይነት ነገር ገዝቼ ላኩት ምናምን ስትል አይ እንደዚህ አይነት ነገር አታውሩ፣ ውሸት ነው፣ ውሸትም ከሆነ እውነትም ከሆነ ሚዲያ ላይ አታውሩ እያለን አንቺን መጣሽ። እና ከዛ እኔ እጅ የለኝም እንደዚህ አይነት ነገር ምንም አላረኩም። እሱ ላይ የሆነ ነገር ሲፈጠር እንደዚህ ልትሉ ነው ወይ እሱን ልታስብቱ ነው ወይ? እኔ በቃ እጅ የለኝም አላቅም ብዬ የወጣሁት ያ ቀን አንቺ ተናደሽና እናንተ ከብቶች ምን ታውቃላችሁ ብለሽ ወጣ። ከዛ ነው ድብድብ በየበዛለኝ ጭስ በጭስ ሆነን ማለት ነው። እና ብዙ ነገር አይደለም ኖርማል ነው። እና እኔ ችግር የለብኝም አውቃለሁ የወንጀለኛ ሸይጣን ምን ያክል እንደሆነ የኔም ሸይጣን ምን ያክል እንደሆነ ታውቃለች እኮ ይተዋወቃል። እና ኖርማል ነው። ቡራ ላይም ራሱ ተናድጄ ነበርኩ እንጂ ነገሩ አገባቻል እንጂ ቡራ ላይ ምንድነው አጥኝ እሷ ሳምሪ ደግሞ ለኔ ሪኮርድ እያደረገችዋ ማንናት ቃሊ ከኔ ገንዴት እንደቆመች ታጋለች። ሁሉ ጊዜ የኔ ሰውን ታጠፋለች ሳታውቅ ማለት ነው። የሆነ ሰው ጋር ደውላ ወንጀለኛ ባለ እንደዚህ ሆኖ ምናምን እያለች ታወራለች። ስለ ወንጀለኛ አታውቅም ዝም በይ ብላ ለኔ ሪኮርድ ለኔ ታግዛለች። በእርግጥ ማለት ነው ቡራ ለካ ይሄንን ሳምሪ ለኔ ታግዛለች ታውቃለች። ቡራ እሱን ሰምታ ደግሞ ካንቺ ቤት ላይ ነበራችሁ። ስሙን አንጠራም ግን አንድ ሰው ሁሉ ጊዜ ለምንድን ነው የእሷን አትንኩ ምትለው ለምንድን ነው ብላ ቡራ አወራች። እኔ ቡራ ሰምቼ አለው። ከዛ ደግሞ እኔ ቡራ ላይ ምንም አላወራም ውስጥ ላይ ቅር ብዬ ምንም አላልኩም። ይህ እኮ በቃ ይሆን ተመልሰን እናገኛትን ቡራ አመለጣችልኝ በአንዴ። እንደዚህ እኮ ነው እግዚአብሔርን። አሁን አስቡበት ቡራዬ ማስቡት አንዴ እኮ እዚህ ያለንበት ሰዓት እኮ ነው የምንጣለው የምንጮጨውም። ግን ከዚህ ከወጠን እኮ ማንም አይገናኙም። አያችሁት? ግን ቂመኛ ሆነን ምን ብለን ብንቀር እርስ በራሳችን ነው። እውነት ባለንበት ጊዜ ፋ ብለን ነው ማሳለፍ አለብን። ክላሳውን የማንነት ሳምሪ ምናልባት በተለይም የተናደደች አሁን ራሱ ከኔ ጋር አኮርፋለች። ገባሽ? እኔ ዳንቺ ሪኮርድ ያረኩት ነገር አለ ካንቺ ጋር ነው በዋትስአፕ የሚያወራው ከማንም ጋር አላወራም። ለሰላም ሼር አድርገሽ ነው ወይ? እኔ የማንም ቤት አልገባም አልኩኝ ምናምን አለ። እኔ መቼ ላንቺ ሼር አድርጌያለሁ? እንደዚህ ቤት አትምጣ ብላ ነው ሳምሪ እኔ እንደዚህ አላለችም እኮ ባለፈው ተናደደች። እኔ ሼር አድርጌያለሁ ላንቺ እንደዚህ ኖ እኔ መጣኝ። ለምንድን ነው ያን ቀን አንቺ ራስሽ አይደለ እንደ አንቺና ማን ናቸው የነበራችሁት? ከዛ እኔና ከሰላም ከማን ጋር ተጣልተሽ ነው? ቢኤም ጋር ተጣልተሽ ነው አይደለም? ያን ቀን ለይ ሲትብለሽ ያሽታል ግን ያመጣው የከታች ኮሜንት ነበርኩ ኮሜንት ላይ ነበርሽ። ከዛ እኔ ደግሞ አስገባውሽ እንጂ እኔ ለማንም እኔ ደግሞ እንደዚህ አይነት እውነት እኔ እግዚአብሔርን ፊት ለፊት ነው የሚያወራ። ከተናደድኩኝ ግልጽ አውራለሁ ከተናደድኩኝ ማለት ነው። ግን ሰው በሌላ ያስባል። አሁን በጣም እኔም በጣም ብዙ ቀን
ብዙ ቀን ሰድበኛለች። አንቺ በጣም መጥፎ ነሽ፣ አርማኒ ናት፣ እናት ሴት ሆነሽ ሴትን አትረጅም፣ ወንጀለኛ አጥፍታለች ታድርጊ። ያው ሴት ብትመጣ ራሱ በፊት ይቻላል እና ወንጀለኛ አጥፍታለች ይትሸደለች፣ ለምንድን ነው ይቅርታ ማታደርጊያት ብላ ሰምሪ ከኔ ጋር ተጣላ። አንቺ አይመለከትኝም። ያን ሰዓት መጥፎ ጥሩ ስሜት ላይ አይደለም ተናድጃለሁ እውነት ለመናገር እና ከዛ አንቺ ምን አገባሽ ሲጀመር ለእሷ አልኳትና አንዴን ላጥ አደርጓት ላጥ ሳደርጋት አርማኒ አለችልኝ። በቃ ሁሉም ነገር ትታችሁ ተታረቁ። እኔ ከዛ በቃ እቺ እሷ ድጋሚ ደግሞ ተመልሳ መጣችና ቤቴላ ደግሞ እያወራን መጣችና አንቺ እኔ የአንድ አመት ዋን ዋልሽልኝ ብሎ ደግሞ በኮሜንት ወጣች። በኢንቦክስ አይደለም ሰው ሲናደድ ብዙ ነገር አውራል። በእውነት ከባድ ነው። እና እኔ ደግሞ እና በረከት እና ሉሉ ራሱ ተይ ወንጀለኛ ማንናት እና ፋጡማ እናስታርቃለን ስሉ በቃ እኔም አንቺም ኦፍ ላይ በቃ ሰማይና ሰባተኛ ሰማይ ላይ ወጣን ነበረ። በረከት በጣም ታረቀን አይደለ እና ሉሉ እና ፋጡማ ፎዚያ ሁሉም ልጆች በቃ እንትና ማናት እና ጦንቃዩ ራሷ እግዚአብሔር በይሞ ደውላ ሁለታችሁ ካልተታረቃችሁ እያለ በጣም ብዙ ልጆች ካልተታረ እና ማንናት ጦንቃይ ማለት ጦንቃይ የበፊቱ ጦንቃይ አታውቅም እንዴ? ጦንቃዩዋ እኔ ስለታረቃችሁ ደስ ብሎኛል። እውነት እና ለማንቺ ቆያ ሰኒ እንደዚህ ምንም አትልም። ሰኒንም ጠይቂ፣ ሳምርንም ጠይቂ። አይ ምንም ይቅርታ ማለት ሳይሆን ገባሽ? እኔ ስህተቴ ምንድን ነው? እንደዚህ በቃ እንደዚህ ነው እንደዚህ ነው። እኔ ወንጀለኛ ግን ተጣልተን እንደዚህ ነው አረገን እኮ ምን አድርጌ ነው ምናምን በይ በቃ አለቀ። አይ ማለት በራሳቸው ቀልብ ተመለሰው ሳት ይመለሳሉ ነው የሚያገባው። ዝም ነው አይመለከት አንቺ በቃ የትም ግብና ፋበይ በቃ እንዳይገባ ምንም ችግር የለብኝም። ባይዘው ያለው ጊዜ ጥቂት ነው። እሱ ጀመር ሳሞኑም ራንላ ቢዚ ነኝ ቢገባ ማቻ ከደረስኩ ነው ብቻ የሚገባው ቢዚ ነኝ ለራሴ ታይም የለኝም። እውነት እንግዳ አለብኝ ሳሞኑ እንግዳን አሳያቸዋለሁ። ወይኔ